ምን ለመስራት እንዳሰባችሁ ለማንም በጭራሽ መናገር የለባችሁ። እግዚአብሔር ዝም እንድትሉ ይፈልጋል። መጽሐፈ ምሳሌ ምዕራፍ 17 ቁጥር 28። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለ አእምሮ ነው ይባላል። ሰነፍ እንኳን ዝም ሲል እንደ ጥበበኛ ይቆጠራል። ሰዎች የሚሉትን እስካልሰማችሁ ድረስ በእነሱ ላይ መፍረድ አትችሉም። እግዚአብሔር ትክክለኛውን መቼ መናገር እንዳለብንና መቼ ዝም ማለት እንዳለብን እንድናውቅ ይፈልጋል። ለዚህ ነው እንደ እባብ ልባሞች እንደ እርግብም የዋዎች ሁኑ ብሎ ያዘዘን። የማቴዎስ ወንጌል ምዕራፍ 10 ቁጥር 16። እነሆ እኔም እንደ በጎች በተኩላዎች መካከል እልካቸዋለሁ። ስለዚህ እንደ እባብ ልባሞች እንደ እርግብም የዋዎች ሁኑ። ኢየሱስ ክርስቶስ የዚህን ዓለም እውነታ ያውቅ ነበር። በሚያሳዝን ሁኔታ ግን ብዙ ክርስቲያኖች ዓለም ክፉ ቦታ እንደሆነች አያውቁም። ይቺ ዓለምም ንጹሕ የሆነ ሐሳብ ስላላችሁ ብላ አታዝንላችሁም። እውነታው ይሄ ነው። ሁሉም ሰው በሕይወታችሁ ውስጥ ለእናንተ የሆነ ጥሩ ዓላማና ሐሳብ የለውም። ኢየሱስ ክርስቶስ ፍጹም የሆነ ሕይወትን ኖሯል። እሱ ያደረገው ነገር ሁሉ ለሌሎች ሰዎች ጥቅም ቢሆንም አሁንም ጠላቶችና ክፉ የሚሹ ሰዎች ነበሩት። በመጽሐፍ ቅዱስ ላይም ጠላቶች እንደሚኖሩን ተነግሮናል። መዝሙረ ዳዊት ምዕራፍ 23 ቁጥር 1-5። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉ አልፈራም። በትርህና ምርኩዝህ እርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ልብ እንዳላችሁት መዝሙረ ዳዊት ምዕራፍ 23 ላይ እግዚአብሔር ጠላቶቻችሁን ሁሉ አጠፋለሁ አላለም። የዮሐንስ ወንጌል ምዕራፍ 15 ቁጥር 19ና 20። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላልሆናችሁ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተንም ደግሞ ያሳደዋቸዋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ወደ እግዚአብሔር በቀረባችሁ ቁጥር ዓለም እየጠላችሁ ይመጣል። ዓለም አጥብቃ የምትወዳችሁ ከሆነ ወደ እግዚአብሔር እየቀረባችሁ አይደለም ማለት ነው። ያሰባችሁትንም ነገር ለማንም ፈጽማችሁ የማትናገሩበት ምክንያት እዚች ምድር ላይ የእናንተን ከስኬት ላይ የማደናቀፍ ዋና ዓላማ ያላቸው ብዙ ሰዎች ስላሉ ነው። ሁሉም ሰው ለእናንተ ጥሩ አይመኝም። ስለ ራሳችሁ ጥቂት መረጃ ከሰጣችኋቸው መልካም እቅዶቻችሁን ለማደናቀፍ የተቻላቸውን ሁሉ ያደርጋሉ። የሚያስገርመው ነገር ደግሞ አንዳንዶቹ ክፉ እቅዳቸውን አሳክተው እስካልጨረሱ ድረስ ጎጂ መስሎ አይታዩም። ስለዚህ የምትናገሩትን ነገርና ሕልማችሁን ገልጻችሁ የምትነግሯቸውን ሰዎች ለይታችሁ እወቁ። መጽሐፍ ቅዱስ የሰው ልብ ከሁሉ ይልቅ ተንኮለኛና እጅግ ክፉ እንደሆነና ማንም ሊያውቀው እንደማይችል ይገልጻል። የዮሴፍ ታሪክ ዝምታ ምን ያህል ወርቃማ እንደሆነ ዋና ማሳያ ነው። ሕልሞቹን ለተሳሳቱ ሰዎች ይናገር ነበረ። ወንድሞቹ ስለሆኑ ብቻ ሕልሞቹን መናገር አለበት ማለት አይደለም። ሕልሙን ማጋራት ያለበት ትክክለኞቹ ሰዎች ከሆኑ ብቻ ነው። ኦሪት ዘፍጥረት ምዕራፍ 37 ቁጥር 9-11። እንደገናም ሌላ ሕልም አለመ፣ ለወንድሞቹም እነሆ ሌላ ሕልም አለምኩ፣ ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ ብሎ ነገራቸው። ሕልሙን ለአባቱና ለወንድሞቹ በነገራቸው ጊዜ አባቱ ይህ ያየኸው ሕልም ምንድን ነው? እኔና እናትህ ወንድሞችህ በፊትህ ወደ ምድር ተጎንብሰን በእርግጥ ልንሰግድልህ ነው ሲል ገሰጸው። ወንድሞቹ ቀኑበት። አባቱ ግን ነገሩን በልቡ ያዘው። ዮሴፍ በጣም ያተኮረ የነበረው ሕልሙ ምን ያህል ትልቅ እንደሆነ ላይ ነበረ። ሕልሞቹ በሌሎች ጆሮ እንዴት እንደሚሰሙ ማሰብ አልጀመረም። ምንም እንኳን ዮሴፍ እነዚህን ሕልሞች በመናገሩ ስህተት ቢሆንም በእርግጥም እውን ሆነዋል። እግዚአብሔር የሚያሳያችሁን ወይም በመንፈስ የሚሰጣችሁን ሁሉ ለዓለም እንድታውጁ አይደለም። በሕልማችሁ ላይ በጸጥታ ስሩ። በሰገነት ላይ ማስታወቅ አያስፈልግም። እግዚአብሔር ጣልቃ ባይገባ ኖሮ የዮሴፍ ሕልሞች እውን ሊሆኑ አይችሉም። በመጨረሻም በንግግራችሁ ሁሉ መንፈስ ቅዱስ ይምራችሁ። ቆላስይስ ምዕራፍ 4 ቁጥር 6። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። ስለተመለከታችሁ አመሰግናለሁ። እግዚአብሔር ይባርካችሁ።